በየቀኑ የሚሰማችሁ የጉልበትና የወገብ ህመም የአጥንታችሁ መዳከም ምልክት እንደሆነ ያውቃሉ? ብዙዎቻችን አጥንታችን እየሳሳና እየተቦረቦረ መሆኑን የምናውቀው በትንሽ አደጋ ተሰብረን አልጋ ላይ ስንወድቅ ብቻ ነው። ነገር ግን አጥንታችሁን እንደ ብረት የሚያጠነክሩና እስከ እርጅና ዘመናችሁ ድረስ ቀጥ ብላችሁ እንድትሄዱ የሚያደርጉ ድንቅ ምግቦች በቤታችሁ ውስጥ እንዳሉ ያውቃሉ? ስለዚህ በዛሬው ትምህርታችን የአጥንት መሳሳትን የሚከላከሉ የተጎዳ አጥንትን የሚጠግኑና የመገጣጠሚያ ህመምን የሚያጠፉ 7 ተአምራዊ ምግቦችን በስፋት የምናይ ይሆናል። በተለይ ቁጥር 3 ላይ የምነግራችሁ ምግብ ከወተት በበለጠ ካልሲየም እንዳለው ስትሰሙ ትገረማላችሁ። ለመሆኑ እናንተ አጥንታችሁን እንደ ብረት የሚያጠነክር ምግብ እየተመገባችሁ ነው ወይስ በየቀኑ አጥንታችሁን የሚያሳሳ ነገር? ይህንን ለማወቅና ራሳችሁን ከአደጋ ለመከላከል እስከ መጨረሻው አብራችሁን ቆዩ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። አጥንቶች ብዙ ጊዜ እንደ ደረቅና ሕይወት እንደሌላቸው መዋቅሮች ይታሰባሉ። ነገር ግን ከሕክምና አንጻር አጥንቶች ሕያው የሆኑ ቲሹዎች ናቸው። ሁሉ ጊዜም ራሳቸውን ያድሳሉ። አሮጌው አጥንት እየተሰበረ በአዲስ ይተካል። ይህ ሂደት እድሜ ልክ የሚቀጥል ቢሆንም በእድሜ፣ በሆርሞን፣ በአመጋገብና በአካል ብቃት እንቅስቃሴ ምክንያት መጠኑ ይለዋወጣል። ከሕክምና አንጻር የአጥንት መዳከም የሚጀምረው አጥንት ሲሰበር አይደለም። የሚጀምረው ሰውነታችን አሮጌውን አጥንት ከሚያጣበት ፍጥነት በላይ አዲስ አጥንት ለመገንባት የሚያስፈልጉት ንጥረ ነገሮች ሲጎሉት ከዓመታት በፊት ነው። የአጥንት ጤና መጓደል ጉዳቱ እስኪባባስ ድረስ ህመም አያሳይም። ለዚህ ነው መከላከያው ወሳኝ የሚሆነው። ጠንካራ አጥንት የሚገነባው በቀስታ፣ በዝምታና በቋሚነት ነው። ዛሬ ለሚታየው የአጥንት መሳሳት ትክክለኛው ምክንያት የዘመናችን አመጋገቦች ማዕድናት የሌላቸው ካሎሪዎችን ብቻ ይሰጡናል። ብዙ ሰዎች በቂ ምግብ ቢመገቡም ለአጥንት ግንባታ የሚያስፈልጉትን ካልሲየም፣ ማግኔዚየም፣ ቪታሚን ዲ፣ ቪታሚን ኬ፣ ፕሮቲን እና ሌሎች ማዕድናትን አያገኙም። በተመሳሳይ ጊዜ ከፍተኛ የስኳር አጠቃቀም፣ ከመጠን በላይ ጨው፣ የተቀነባበሩ ምግቦች፣ አለመንቀሳቀስ እንዲሁም ስር የሰደደ ብግነት የአጥንት መሳሳትን ያፋጥኑታል። የአጥንት መሳሳት የሽምግልና ችግር ብቻ አይደለም፣ የንጥረ ነገርና የአኗኗር ዘይቤ ችግርም ጭምር ነው። ጠንካራ አጥንት ለመገንባት ከአንድ ንጥረ ነገር በላይ ያስፈልጋል። ይህም በማዕድናት፣ በቪታሚን፣ በሆርሞኖች፣ በጡንቻዎችና በእንቅስቃሴ መካከል ያለ ቅንጅት ነው። ጠንካራ አጥንትን በተፈጥሮ ለመገንባት የሚረዱ ምርጥ ምግቦች ያልናቸው፣ አንደኛ የወተት ተዋጽኦ እንደ ወተት፣ እርጎ፣ አይብ። የወተት ተዋጽኦዎች ለአጥንት ግንባታ ወሳኝ የሆኑትን ካልሲየም፣ ፕሮቲን፣ ፎስፈረስ እና ቪታሚን ቢ12ን ይሰጣሉ። ካልሲየም የአጥንትን ማዕድናት መዋቅር ሲገነባ፣ ፕሮቲን ደግሞ ማዕድናቱ በቦታቸው ተያይዘው እንዲቆዩ ያደርጋል። እርጎና ሌሎች የተቀመሙ የወተት ውጤቶች ለአንጀት ጤና ጥሩ በመሆናቸው ማዕድናቱ በደንብ እንዲመጠጡ ይረዳሉ። የወተት ተዋጽኦ የሚስማማቸው ሰዎች አዘውትረው ሲጠቀሙ የአጥንት ጥንካሬያቸው ይጨምራል፣ የመሰበር አደጋም ይቀንሳል። የወተት ተዋጽኦች ከቪታሚን ዲ እና ማግኒዥየም ጋር ሲወሰዱ ይበልጥ ውጤታማ ናቸው። ሁለተኛ አረንጓዴ ቅጠላቅጠሎች እንደ ስፒናች፣ ቆስጣና ጎመን ያሉ አረንጓዴ ቅጠላቅጠሎች ካልሲየም፣ ማግኒዚየም፣ ቪታሚን ኬ እና አንቲኦክሲዳንቶችን ይዘዋል። በተለይም ቪታሚን ኬ ካልሲየም ወደ ደም ቧንቧዎች ከመሄድ ይልቅ ወደ አጥንት እንዲገባ ስለሚመራ እጅግ አስፈላጊ ነው። እነዚህ አትክልቶች አጥንትን የሚገነቡ ሴሎችን የሚጠብቅ ጸረ ብግነት ስራን ይሰራሉ። አዘውትሮ መመገብ ለአጥንት ጥንካሬ ብቻ ሳይሆን ለልብና ለደም ቧንቧ ጤናም ይረዳል። ሶስተኛ ቅባታማ አሳዎች እንደ ሳልመንና ሰርዲን ያሉ አሳዎች ቪታሚን ዲ እና ኦሜጋ 3 ፋቲ አሲዶችን ይሰጣሉ። ቪታሚን ዲ ካልሲየም ከአንጀት ወደ ደም እንዲገባ ለማድረግ ወሳኝ ነው። ያለ ቪታሚን ዲ ካልሲየምን የበለጸገ ምግብ ቢበሉም ውጤቱ ዝቅተኛ ነው። ኦሜጋ 3 ቅባቶች ደግሞ የአጥንት ግንባታ ሴሎችን በመጠበቅ አጥንትን ራሱን እንዲያድስ ይረዳሉ። በተጨማሪም የጡንቻ ጥንካሬን ስለሚደግፉ አጥንት እንዲሰበር የሚያደርገውን የመውደቅ አደጋን ይቀንሳሉ። አራተኛ እንቁላል ቪታሚን ዲ፣ ፕሮቲን እና የአጥንት ሜታቦሊዝምን የሚደግፉ ማዕድናትን ይዟል። በተለይም አስኳሉ በካልሲየም ቁጥጥር ውስጥ የሚሳተፉ ቪታሚኖችን ስለሚይዝ በጣም ጠቃሚ ነው።
በተጨማሪም እንቁላል የጡንቻን ጤና ስለሚደግፍ የሰውነት ሚዛንንና አቋምን በማስተካከል አጥንትን በተዘዋዋሪ ይጠብቃል። አምስተኛ ለውዝ። ለውዝ፣ ሰሊጥ፣ ቺያ ሲድ እና ተልባ ለማግኒዚየም፣ ካልሲየም፣ ፎስፈረስ እና ዚንክ ጥሩ ምንጮች ናቸው። ማግኒዚየም ቪታሚን ዲን ወደሚሰራበት ቅርጽ እንዲቀየርና የካልሲየም ሚዛንን ለመጠበቅ አስፈላጊ ነው። ዚንክ ደግሞ አጥንትን ራሱ እንዲጠቅን ይረዳል። በየቀኑ ጥቂት ለውዝና ቅንጣቶችን መመገብ አጥንትን በጊዜ ሂደት በዝምታ ያጠነክራል። ስድስተኛ ጥራጥሬዎች እንደ ባቄላና ምስር። ጥራጥሬዎች ከእጽዋት የሚገኝ ፕሮቲን፣ ማግኒዚየም፣ ፖታሲየም እና ፋይበርን ይሰጣሉ። ፕሮቲን ለአጥንት መዋቅር ግንባታ አስፈላጊ ሲሆን ፖታሲየም ደግሞ ካልሲየም በሽንት በኩል ተወግዶ እንዳያልቅ ይረዳል። ሰባተኛ ሙሉ እህሎች እንደ አጃና ገብስ ያሉ ሙሉ እህሎች ለአጥንትና ለነርቭ ጤና የሚረዱ ማግኒዚየም፣ ፎስፈረስ እና የቪታሚን ቢ አይነቶችን ይሰጣሉ። ከተጣሩ እህሎች በተለየ ሙሉ እህሎች የማዕድን ሚዛንን ስለሚጠብቁ ለአጥንት ጥንካሬ ጠቃሚ ናቸው። ስምንተኛ በቪታሚን ሲ የበለጸጉ ፍራፍሬዎች እንደ ሎሚ፣ ብርቱካን እና የቤሪ ፍሬዎች፣ ዘይቱን እና ኪዊ ያሉ ፍራፍሬዎች ለኮላጅን ምርት ወሳኝ የሆነውን ቪታሚን ሲን ይሰጣሉ። ኮላጅን የአጥንት የመለጠጥ አቅምን የሚገነባ መሰረት ሲሆን አጥንት በቀላሉ እንዳይሰበር ይረዳዋል። በቂ ቪታሚን ሲ ከሌለ ምንም እንኳ የማዕድን አቅርቦት ቢኖርም አጥንቶች በቀላሉ የመሰበር ባህሪ ይኖራቸዋል። ዘጠነኛ የወይራ ዘይት። ተፈጥሯዊ የወይራ ዘይት በአጥንት ህብረ ህዋስ ውስጥ የሚፈጠርን ብግነትና ጫና የሚቀንሱ ውህዶችን ይዟል። ስር የሰደደ ብግነት የአጥንት መሳሳትን ያፋጥናል። በተለይም ሴቶች የወር አበባ በሚያቆሙበት ዕድሜ ወቅት የወይራ ዘይት የሆርሞን ሚዛን እንዲጠበቅ በማድረግም አጥንትን በተዘዋዋሪ ይጠብቃል። አስረኛ ውሃና ማዕድን የበለጸጉ ፈሳሾች። የሰውነት እርጥበት መጠበቅ ወደ አጥንት ህብረ ህዋሳት የሚያደርገውን የደም ዝውውርና የንጥረ ነገር አቅርቦት ይደግፋል። ስር የሰደደ የውሃ ጥም የአጥንት መሳሳትን የሚያፋጥነውን ኮርቲሶል የተባለ የጭንቀት ሆርሞን እንዲጨምር ሊያደርግ ይችላል። ካልሲየም ብቻውን ለምን በቂ አይሆንም? ካልሲየም አስፈላጊ ነው፣ ነገር ግን ብቻውን አይሰራም። ያለ ቪታሚን ዲ ካልሲየም በአግባቡ አይመጠጥም። ያለ ቪታሚን ኬ ካልሲየም ወደ አጥንት ከመሄድ ይልቅ በደም ቧንቧዎች ውስጥ ሊከማች ይችላል። ያለ ማግኒዚየም ደግሞ የካልሲየም ሚዛን ይዛባል። ያለ ፕሮቲን የአጥንት መዋቅር ይዳከማል። የአጥንት ጤና የአንድ ንጥረ ነገር ውጤት ሳይሆን የበርካታ ንጥረ ነገሮች የጋራ ቅንጅት ነው። ጠንካራ አጥንትን በየቀኑ ለመገንባት ተግባራዊ መመሪያ ስናይ በየቀኑ የተለያዩ በማዕድን የበለጸጉ ምግቦችን ይመገቡ። በእያንዳንዱ የምግብ ክፍለ ጊዜ ፕሮቲንን ያካቱ። መጠነኛ የፀሐይ ብርሃን ያገኙ ወይም በቪታሚን ዲ የበለጸጉ ምግቦችን ይውሰዱ። እንደ መራመድ ወይም የክብደት ልምምድ ያሉ አጥንትን የሚያጠነክሩ እንቅስቃሴዎችን ያደርጉ። ከመጠን በላይ ስኳርን፣ ለስላሳ መጠጦችን፣ ሲጋራንና አልኮልን ያስወግዱ። ያስታውሱ፣ ቋሚነት ከአንድ ጊዜ ከፍተኛ ጥረት ይበልጣል። ባህላዊ አመጋገቦች በተፈጥሯዊ ምግቦች፣ ቅጠላ ቅጠሎች፣ የወተት ተዋጽኦች ወይም አሳ፣ ጥራጥሬዎችና የአካል ጉልበትን በሚጠይቁ ስራዎች ላይ የተመሰረቱ ነበሩ። ዘመናዊ ምርምሮችም እነዚህን ልማዶች የአጥንትን ጥንካሬ እንደሚጠብቁና የመሰበር አደጋን እንደሚቀንሱ ያረጋግጣሉ። ጥንታዊ ጥበብና ዘመናዊ ሕክምና በአንድ ነገር ላይ ይስማማሉ። ሰውነት ሲመገብና በቋሚነት ሲንቀሳቀስ አጥንት ይጠነክራል። ጠንካራ አጥንት የሚገነባው በሽምግልና እድሜ ሳይሆን በህይወት ዘመን ሁሉ በሚደረግ ጥበቃ ነው። የምትመገቡት እያንዳንዱ ምግብ ወይም የአጥንት እደሳን ይደግፋል ወይም ደግሞ መሳሳቱን እንዲቀጥል ያደርጋል። ልዩ የሆነ የአመጋገብ ዘዴ ወይም ከፍተኛ መጠን ያለው መድኃኒት አያስፈልጋችሁም። የሚያስፈልጋችሁ ቋሚ የሆነ አልሚ ምግብ፣ ሚዛናዊነትና እንቅስቃሴ ነው።